በርካታ አስደንጋጭ መረጃዎች አስደንጋጭ የተባለ መረጃ ተሰምቷል። በእስራኤል ሰማይ ላይ የታየው አስደንጋጭ ክስተት ኢራን ለጦርነት ከ1 ሚሊዮን በላይ ወታደሮች አዘጋጅታለች። ኢራን 1 ሚሊዮን ወታደሮች የአሜሪካ ወታደሮች ለመቅጠም ዝግጁ ናቸው ስትል አስታውቃለች። በዱባይስ የተፈጠረው ምንድነው? ዱባዮች ምን እየሆኑ ነው? ከተማዋ በከፍተኛ ጎርፍ እየተጠለቀለቀች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለ ጥግ ዳር ድንበር ይድረሳን ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። በተለይ ወቅታዊ የሚለው ይሰመረበት ወቅቱ የዓለም እንግዲህ የጦርነት የተለያዩ መረጃዎች አሉ። እነሱን ኢንሻአላህ መረጃዎች ይኖሩናል። እነሱ ቪዲዮ ከማየታችን በፊት እስቲ አንድ ደስ የሚል መረጃ ላጋራችሁ። እስቲ ግን አንዴ ነካርጋችሁ ጀምሮ አመሰግናለሁ። ሙስሊሙን የሚመጥን መስጂድ በፍጥነት እንገነባለን ሲሉም አቶ ጀማልም ተናግረዋል። ታላቁ የንጉስ አልነጃሺ እስላማዊ ማዕከልና መስጂድ ግንባታ በሀገር ውስጥ ባለሀብቶች የሚከናወን ስምምነት እንግዲህ በትናንትናው ዕለት መደረሱ ተከትሎ ባለሀብቶችና ጠቅላይ ምክር ቤቱ የግንባታ ኮሚቴ መካከል የዲዛይንና እንዲደንጉ የሳይት ርክክብ ተደርጓል። ቦታው 30,000 ካሬ ሜትር ላይ ያረፈ ሲሆን 130 ሚሊዮን ዶላርም ሊወጣበት እንደሆነ ተገልጿል። ይህ ገንዘብ ለማዕከሉ ግንባታ የሚያስፈልገው ሲሆን ሼህ መሐመድ ሁሴን አላሙዲን ጨምሮ ሌሎች ባለሀብቶች በትብብር እንደሚሸፍኑት ታውቋል። 12,000 ሰጋጆችን ማስተናገድ የሚችል ነው። እንዲሁም ደግሞ 600 ተሽከርካሪዎችን ማቆም የሚችል ነው። ማዕከሉ ተገንብቶ ሲያልቅ ወደ 600 ተሽከርካሪዎች ማስተናገድ የሚችል ደረጃውን የጠበቀ የፓርኪንግ ቦታ እንደሚኖረውም ተገልጿል። ደግሞ 140 ርዝማን ያለው ሚናራ እንደሚኖረውም ተገልጿል። ይህ እንግዲህ ሚናራ ከአፍሪካ ማለት ነው በርዝመቱ 3ኛ ደረጃ እንዲይዝም ያስችለዋል። የንጉስ ነጃሺ እስላማዊ ማዕከል ተገንብቶ ሲጠናቀቅ ለከተማችን ተጨማሪ ውበት እንዲሁም ደግሞ ለሙስሊሙ ማህበረሰብ ዘርፈ ብዙ አገልግሎት የሚሰጥ ማዕከል ይሆናል ተብሎ ይገመታል። ትናንትናው ዕለት በነበረው ርክክብ ፕሮግራም ያለፉት ዓመታት ቁጭት የሚደፍርና ሙስሊሙን የሚመጥን መስጂድ በፍጥነት እንገነባለን ሲሉ እንግዲህ አቶ ጀማልም ተናግረዋል። በአዲስ መረጃ መሰል ፎሎ ያደርጋችሁ ማሻአላህ እጅግ በጣም ደስ የሚል መረጃ ነው እየሰማ ነው። ከመስማት ከወሬ አልፎ ደግሞ በተግባር የምናየው ያደርገን ያው አፍሪካና እንደዚሁ በማድረግ ላይ ያሉ ሀገራት ላይ እንደዚህ አይነት በጣም ትላልቅ ፕሮጀክቶች ይነገራሉ። ነገር በጣም በቃ ማህበረሰቡ ተደስቶ ነገር የሆነ ሳለ የታለ ሲባል የለም። ይሄ እንግዲህ ኢንሻአላህ ይሄ እንደው የሀገር በቀል ባለ ሀብቶች ናቸውና የሚሰሩት ግን ብሩ በጣም 120 ሚሊዮን ዶላር ነው የተባለው። በጣም የወጣነው ብቻ ያግዛቸው ኢንሻአላህ። እኛም ከዛ ከባለ ሀብቶች መንደር ገብተን የምናግዝ ያድርገን። ደስ የሚል ነገር ነው። እንደዚህ አይነት ነገሮች ደግሞ በኢትዮጵያ ላይ ብዙም ጭራሽ የለም። በጣም ግዙፍ የሆነ መስጂድ ውስጡ ላይ ማለት የተለያዩ ነገሮች አገልግሎት የሚሰጥ ነገር የለም። እንደ ላይብረሪ ሊሆን ይችላል፣ እንደ ሙዚየም ሊሆን ይችላል። የተለያዩ የእስላሚክ ታሪኮችን የሚገልጹ የኢትዮጵያን የቀደምት ሙስሊም ታሪክን የሚገልጹ አንድ ነገር አለ። ሰብሰብ ያለ ነገር አታገኙም። እና ይሄ ነገር ተገንብቶ ቢያልቅ መግኘታችንም ነው ፍላጎታችን ነው። አላህ ያግዘን ያግዛቸው። ዱባዮች ምን እየሆኑ ነው? ከተማዋ በከፍተኛ ጎርፍ እየተጠለቀለቀች ነው። ነገር ግን እነሱ ይህንን ጎርፍ እየተዝናኑበት ይገኛሉ። በዱባይ እንግዲህ ከባድ ዝናብ ዘንቦ ከተማዋ በጎርፍ ተጥለቅልቃለች። ታዲያ ህብረተሰቡም እንኳን ሊጨናነቅ ሊፈራ ቀርቶ በዛ ጎርፍ እየተዝናናበት ይገኛል። ለምን አይዝናናበትም? ለምን ይጨነቃል? ለምን ይፈራል? ምናልባት እንደዚህ ነገር ለነሱ ብርቅ ይመስለኛል አለ በአመት ውስጥ አንዴ ሁለቴ ሊፈጠር የሚችል ነገር ነው። እንደኛ ወሩ ሙሉ እንደዚህ አንደኛ ሀገር ላይ ክረምት ከመጣ ይሄ ነገር ወሩ ሙሉ ሊፈጠር ይችላል። ከክረምት ሙጫ ትናንትና የሚገርም ዝናብ ነበር የዘነበው። እኛ ጋር ብርቅ ላይ ሆነ ይችላል። እነሱ ግን ብርቃቸው ነው። ከመጨነቅ ይልቅ እንደዚህ ወጥተው ፈታ ነው የሚሉበት። እናንተ የት ጋር ነበራችሁ? ዱባይ ያላችሁ ዝናብ ሲዘንብ ቤት ነበር? በጣም ከፍተኛ ዝናብ ነው የዘነበው አሉ ማታ ትናንትና እናንተ ጋር አሉ። እስቲ እውነት ነው? ይህ ቪዲዮ በሰፊው የተሰራጨ ያለው እስራኤል ኢትዮጵያውያንን ከ8,000 አካባቢ የሚጠጉ ሰነድ አልባ ኢትዮጵያውያንን ወደ ሀገራቸው መልሳለሁ ሪፖርት አደርጋለሁ ማለቷን ተከትሎ የወጣ እየተሰራጨ ያለ ቪዲዮ ነው። ያሁን ይሁን የቆየ ይሁን እርግጠኛ መሆን አልቻልኩም። ነገር ግን ስሙት፣ ተቃውሟቸው شوف
ሰው ደፋር ነው። በሰው ሀገር ቁጭ ብሎ ሀገራችን ናት እስራኤል ሀገራችን ናት ሀገራችን እንዳልሆነችማ አሳየቻችሁ እኮ ጥላርቃ እያባረቻችሁ ነው። ግን እናንተ ለእሷ ማሽቃበጥ ለእሷ መጫው ምናምን ነገር አይታክታችሁም። ለምን ከተባለ ያው ሙስሊሙ ማህበረሰብ ለሞጋስ ሙስሊሙ ማህበረሰብ መግደል በጋዛ ላይ በፍልስጤም ላይ የምናየው ነገር ስለሚያስደስታችሁ እሷን ትደግፋላችሁ እንጂ እሷ ግን ጠራርጋ ታባራቸዋለች። ከዛ በሰው ሀገር ሀገራችን ናት ሀገራችን ከሆነ ለምን አትቀመጫትም? አትችይም። በቃ ውጪ ካለች ትወጫለሽ፣ ነይ ካለች ትሄጃለሽ። አማራጭ የለሽ። አይዞሽ ገለቴ። በእስራኤል ሰማይ ላይ የታየው አስደንጋጭ ክስተት እጅግ በርካታ በሺዎች የሚቆጠሩ ቁራዎች በቴል አቪቭ ከተማ ሰማይ ላይ በብዛት ሲያንዣብቡ መታየታቸው በነዋሪዎችና በተመልካቾች ዘንድ ከፍተኛ ድንጋጤና መላምቶችን ፈጥሯል። ይህንን ቪዲዮ ዴይሊ ሜልን የመሳሰሉ ትላልቅ ሚዲያዎች ያጋሩት ሲሆን በርካታ ሰዎችም ክስተቱን ከመጽሐፍ ቅዱሳዊ የትንቢት መገለጫዎች ጋር እያያያዙት የሚገኝ ሲሆን በተለይም ከጦርነትና ከጥፋት በኋላ የሚመጡ አሞራዎች ከሚገልጹት የትንቢት ቃላት ጋር በማመሳሰል ይህ የቁራ መንጋ የመጥፎ ዕድል ወይንም የጥፋት ምልክት ነው የሚሉ ወገኖችም ተበራክተዋል። ይህ የህዝብ ስጋት ቢነክስም የአዕዋፍ ተመራማሪዎችና ሳይንቲስቶች ግን ሌላ መላምትን አቅርበዋል። እንደ ባለሙያዎች ገለጻ ከሆነ ክስተቱ ከጦርነት ምልክት ይልቅ አሁን ካለው ወቅታዊ የአዕዋፋት ስደት ጋር የተያያዘ ሊሆን እንደሚችልም መላምታቸውን ሰጥተዋል። እናንተስ የእነዚህ ቁራዎች ማንዣበብ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ ያጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እናንተም ከቻላችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ስለዚህም ሀሳብ መስጠት ከፈለጋችሁ ሀሳብ ስጡበት። አወዛጋቢው ጠቅላይ ሚኒስትር ኪም ጆንግ ኡን አሜሪካን አስመልክቶ በዚህ ሰዓት ዓለምን ያስገረመ ንግግርን አድርገዋል። አሜሪካ ሽብርተኛ ሀገር ነች ሲሉ ተደምጠዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካ የሽብርተኛ ሀገር ሲሉ ወንጅለዋል። ዋሽንግተን በመላው ዓለም ሰላምን እያደፈረሰች መሆኗ በጽኑ ተችተዋል። መሪው በንግግራቸው ወቅት አሜሪካ የራሷን ጥቅም ለማስጠበቅ ስትል የተለያዩ ሀገራት ሉዓላዊነትን እየጣሰች እንደሆነና እንዲሁም ደግሞ ይህ ድርጊት በታሪክ ታይቶ የማይታወቅ የሰላም መደፍረስ እያመጣ መሆኑ አስረድተዋል። በኪም ጆንግ ሀሳብ ምን ትላላችሁ? አሜሪካ ሽብርተኛ ሀገር ነች ብሏል። እንግዲህ አሜሪካ የምትታወቀው የፈለገችውን ሀገር ሽብርተኛ፣ እችም አሸባሪ ያችንም አሸባሪ በማለት ነው የምትታወቀው እና ማንም ግን እሷን አሸባሪ ናት የሚል የለም። እንግዲህ ደፋሩና ወጣቱ ኪም ጆንግ አሜሪካን ሽብርተኛ ሀገር ሲል ፈርጇታል። ምን ትላላችሁ? እውነት ነው? ትራምፕ በአውራ ስማ ያደርገውን ነገር ይነሆ እንግዲህ ከ5 ቀን ሰጥቷቸው የነበረው የኢራን የኢነርጂ ማዕከላትን ለመምታት ማለት ነው። ይነሆ ለ10 ቀን አስተላለፍ ያለው አለ። መጀመሪያ 48 ሰዓት ሰጥቻችኋለሁ አላቸው። አንሰማህም ሲሉት 5 ቀን ሰጥቻችኋለሁ አላቸው። አሁን ደግሞ ይነሆ 5 ቀኑ ዛሬ ጁማ ማለት ነው ሲያልቅ ይነሆ ለ10 ቀን አስተላለፍ ያለው አለ። በትሩዝ ሶሻል ሚዲያቸው ዶናልድ ትራምፕ እንዳሉት ከሆነ ኢራን ናት ራሷ እባክህ ለ7 ቀን አራዝምልን የኃይል ማመንጫችንን የምትመታውን ብላይ ነው ይላል። እስካሁን ኢራን ግን ማለት ነው ምንም አይነት ንግግር አላደረግንም አስተላልፈልንም አላልንም ብለዋል። እናም የአሜሪካኑ ፕሬዚዳንት ሌላ ደግሞ ወደ 10 ቀን ያስተላለፍኩት ኢራን በሆርሙዝ ሰርጥ 10 መርከቦች እንዲያልፉ ፈቅደውልኛል። ለዚህም ደግሞ ማለት ነው እኔ ወደ 10 ቀን አስተላልፌላቸዋለሁ የኃይል ማመንጫቸውን ለመምታት እያለ ይገኛል። እናም በጣም ጥሩ ንግግር ከኢራን ጋር እያደረግን ነው ሲል ነበረ። ኢራን ደግሞ ኦፊሻሎች እስካሁን ምንም አይነት ንግግር ከትራምፕ ጋር አልተነጋገርንም እያሉ ነው። ነገር ግን ዶናልድ ትራምፕ ለ5 ቀን ያስተላለፈውን እንደገና ለ10 ቀን አድርጉታል። በአውራስ የማያደርገውን ነገር አሁን ላይ ብዙዎች የተቀባበሉት ነው። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ይህ ሰው ቆሞም ይቃዣል እንዴ ነው የሚያስብለው። በየጊዜው እንደዚህ እያደረገን ነው ከኢራን ጋር እንደዚህ ነው እንደዚህ ይላል። እነሱ ደግሞ ከማን ጋር ነው የሚያወራው እያሉ ነው። እነሱ ከኛ ጋር ምንም አላወራም ይላሉ። እሱ ደግሞ አውርቻለሁ፣ ጨርሰናል፣ ተደራድረናል ምናምን ይላል። ከዛ እነሱ ደግሞ ይመጣና ከማን ጋር ነው ያወራው ከኛ ጋር አላወራም ይላሉ። በቆሞ እየቃዣ ይመስለኛል። አሜሪካ በኢራን ምላሽ መፈናፈኛ ያጣች ይመስላል። ኢራን 1 ሚሊዮን ወታደሮች የአሜሪካ ወታደሮች ለመግጠም ዝግጁ ናቸው ስትል አስታውቃለች። የኢራኑ ታስሚን ኒውስ ወታደራዊ ምንጮቹን ጠቅሶ እንደዘገበው አሜሪካ እግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮችን ለጦርነት ማዘጋጀቷን ዘግቧል። አሜሪካ የኢራንን 90% የነዳጅ መሸጫ ማዕከል የሆነውን የካርግ ደሴትን በእግረኛ ወታደሮች እቆጣጠራለሁ ማለቷን ተከትሎ በርካታ የኢራን ወታደሮች በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካንን ወታደሮች እየጠበቁ ይገኛሉ ተብሏል። ይህ ጦርነት በአጭሩ የሚቋጭ ሲሆን እንዲያውም የሚቀጣጠል ነው የሚመስለው። ነገሩ በጣም ያስፈራል። እኛ ደግሞ በጣም በመሀል ቤት እየተጎዳን ነው። በተለይ አጠቃላይ አፍሪካና የሚያደጉ ሀገራት ምናምን የሚባሉ ሀይቃ በጣም እየታሸን ነው።
እየታሸን ነው። አላህ ሰላም ያርገው። ሰላም ሁላችንም ወላሂ ዱዓ እናርከልባችን። አስደንጋጭ የተባለ መረጃ ተሰምቷል። ወደ 1900 የሚጠጉ መርከቦች መሄጃ አጥተው መቆማቸው ተነግሯል። የመካከለኛው ምስራቅ ጦርነት ከተጀመረ ጊዜ አንስቶም በዓለም የንግድ መስመር ላይ ከፍተኛ የሆነ ቀውስን ፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ሲል አናዶሎ የዜና ወኪል አስነብቧል። ኢራን ጠላቶች ካለቻቸው ሀገራት ጋር ንክኪ ያላቸው መርከቦች በሆርሙዝ ሰርጥ እንዳያልፉ መዝጋታን ተከትሎም በርካታ ነዳጅና ሌሎች ዕቃዎችን የጫኑ መርከቦች መሄጃ መፈናፈኛ አጥተው ቆመዋል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ የሚያሳድር ሲሆን መዘዙ ለመላው ዓለም የሚተርፍ የኢኮኖሚ ቀውስ እያስከተለም ይገኛል። እንዳልኳቸው ነው። ይህ ጦርነት በዚህ ከቀጠለ የዓለም ኢኮኖሚ በጣም ስጋት ውስጥ ነው የሚገባው። በተለይ በአፍሪካና ገና በማድረግ ላይ ያሉ ሀገራት ይህ ጦርነት እጅግ ከፍተኛ ጥላ ነው ያጠላው። አላህ ሰላም ያደርገው። አስቡት 1900 የሚሆኑ መርከቦች እንግዲህ ባህር ላይ ሆነው ማለፊያ አጥተው ከዛ እነሱ እዛ ጋር በሚቆሙ ሰዓት ላይ ደግሞ እዚህ ጋር ያለው ደግሞ የነዳጁ ዋጋ በጣም ይጨምራል። ነዳጅ ከጨመረ ደግሞ ሁሉ ነገር ነው ደግሞ የሚጨምረው። ስለዚህ ሰላም ለዓለም በእጅግ በጣም አስፈላጊ ነገር ነው። የሰላም ዋጋ ምናልባት ብዙዎቻችን ላንረዳው እጅል ነበረ ከዚህ ቀደም። አሁን ግን ሰላም ምን ያህል ትልቅ ዋጋ እንዳለው የተረዳን ይመስለኛል። አላህ ሱብሓነሁ ወተዓላ ሀገራችን፣ ዓለማችን አጠቃላይ የሰው ልጅን በሙሉ አላህ ሰላም ያደርገው። ሁላችሁም ዱዓ አድርጉ። ያ ጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። የዛሬ ቪዲዮ ከወዳችሁት ሁላችሁም ላይኳን ጠቅ አድርጋችሁ፣ ካልወዳችሁም ደግሞ አልወደዳችሁት ነው እንቺ ነገርም አለች ከፈለጋችሁ ጠቅ አድርጓት። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።